ህብረት ክርስትና ህብረት ነው። the power of unity የሚል ዛሬ ትምህርት 40 እና ትምህርት 41 ባንድ ላይ መጥቶላችኋል። የትናንትናና የዛሬ ማለት ነው። ትምህርት 40 የትናንት ነው፣ ትምህርት 41 የዛሬ ነው። ህብረት ቤተክርስቲያን ህብረት ነው። ክርስትና ህብረት ነው። እግዚአብሔር የህብረት አምላክ ነው። አንድነት የእግዚአብሔር መገለጫ ነው። ልዩነት ያጋንንት ነው። ሊለያቸው የሚፈልግ ይመታል። ዘንድሮ ቤተክርስቲያን አንድ ትሆናለች። ቤተሰባችሁ አንድ ይሆናል። የተጣሉ ይታረቃሉ። ልዩነት በአማኞች ህይወት ላይ ይሻራል። እንደነም ወፍ ከባድ ትምህርት መጥቶላችኋል። ወንድሞች በህብረት ቢሆኑ መልካም ነው። 33 ላይ እንጀምራለን። ፕሮፌት ፋሪስ ነኝ። መዝሙር 33 ቁጥር 1 ላይ እንዲሚል ቃል ታውቃላችሁ። ወንድሞች በህብረት ቢቀመጡ መልካም ነው እነሆም ያማረን ይላልኝ። አየ ወንድሞች በህብረት ቢቀመጡ ቢጸልዩ ይቻላል። ቢዘምሩ በህብረት ዝማሬ ሲሆን በህብረት አገልግሎት በህብረት መጸለይ ጉብኝት በህብረት እግዚአብሔር የህብረት አምላክ ነው። ህብረት ለቤተክርስቲያን በጣም ወሰን ህብረት የሌለው ማለት አንድ ሰው አጥር የሌለው ቤት ማለት ነው። አጥር የሌለው ቤት ለውሻ ይመቻል፣ ላጋንንት ለሌባ ይመቻል። አየ ያም እየዘለለ ይገባበታል። አጥር የለውማ። አጥርክ ከለላ ከህብረት ይባላል። አጥር ትፈልጋለህ፣ ከለላ ትፈልጋለህ፣ ወደ ህብረት ወደ ቸርቾች ሂድ። የተኛውም ቸርች ሆነድ እከለ ያስከፈኝ ብለ ቸርች ከመሄድ ተቆጥበ ቤት አትቀመጥ። ቤት መቀመጥን አማራጭ አታርገው። መገንጠልን አማራጭ አጋንንታዊ ነው። ሲጀመር አጋንንት ነው እንድትቀር ያደረገ። ሁለተኛ ደግሞ መፍትሄ አይሆንም። የትኛውም ቸርች ሂድ። ሲቀጥል ደግሞ ሰውን አይተህ አልጀመርክም። ክርስትና ኢየሱስን ተመልክተህ እንጂ የጀመርከው ጉዞ እንጂ ፓስተር ከሌ አልሞተልም ወይም ፓስተር ከሌን አይተህ አልጀመርክም። እኔን አይተህ አልጀመርክም። እኔ ሳስቀይም የምትጮው ቸርች እኔ ስወድ የምትቀጥል የምትመጣ ከሆነ ችግር አለብህ። አልገባም መንፈሳዊነት። ህብረት አማኝ ትክክለኛ አማኝ ብርቱ አማኝ ክርስቶስን የሚወድ አማኝ ህብረት ያደርጋል። ከማን ጋር? ከቅዱሳን ጋር ከወንድሞች ጋር ነው የሚለው። ህብረት እግዚአብሔር የሚቀባ በህብረት ውስጥ ነው። የትለይ ያለ ጽድቅን ወደድክ ይላል መጽሐፍ። አመፃን ጠላ ከወንድሞች መካከል እግዚአብሔር ይላል የደስታ ዘይትን ቀባ። ከማን? ከወንድሞች መካከል። ወሬያችን ምንድነው? ወንድሞች በህብረት ቢሆኑ መልካም ነው። አየ ሐሳቡ አንድ ነው። ከወንድሞች ቅባት ነው እያወራለ። ስለ ቅባት መቀባት ያለው በወንድሞች ውስጥ ነው። ለምን? የምትቀበው ለወንድሞች ነው። የምታገለግለው ለሰው ነው። የሚቀባክ ለግድግዳ ለወንበር አይደለም። አየ ቅባት ወደ አንድ ሰው ሲመጣ ሰዎችን ባርክልኝ፣ ሰዎችን ፈውስልኝ፣ ጥቀምልኝ ነው። በእግዚአብሔር ኃይል መንበር ሰዎችን ፍታቸው ከሰራታቸው ነው። ስለዚህ የወንድሞችን ህብረት እግዚአብሔር በጣም ይፈልጋል። እግዚአብሔር አንድ አምላክ ነው። አብ የሚናገረውን ወልድ አይቃወመው፣ ወልድ የሚናገረውን አብ ወይ መንፈስ ቅዱስ አይቃወምም። ምን አለ ጌታ ኢየሱስ? በሌላ ክፍል ፈጠን ነው ፌስቡክ ላይ ሰፋ ያላለላችሁ ምን አለ ጌታ ኢየሱስ? ልዩነትን እንደማይቀበል አንተ የምታወጣ አጋንንትን በአጋንንት ነው ሲሉት ፈሪሳውያን ማቴዎስ ላይ ማርቆስ ላይ ምን አላቸው? አይ እርስ በርሷ የምትቃወም መንግስት ገብቷል፣ የምትገፋፋ የምትቃወም መንግስት አትጸናም ነው ያላቸው። መጽናት አይቻል። መጽናት ያለው በአንድነት ውስጥ ነው። ትለያያለች፣ ትፈርሳለች ነው ያላቸው። አየ ህብረት ማጣት ያፈርሳል፣ ያስመታል፣ ለጠላት ተጋላጭ ያደርጋል። ህብረት ያለውን ቸርች ህብረት ያለውን ሰው ምን ይለዋል? ጠላት እንኳን ይፈራል። ጠላትን ትፈልጋለህ? የጠላት ነገር እንዳያገኝ ህብረት አድርግ። አየ ህብረት አድርግ። ህብረት ምንድነው? አንድ ሐሳብ ነው። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 11 እስከ 14 ያለውን አስተውላችሁ አንብቡት። በፍጥነት ነግራችኋለሁ። ስታነቡት እንደዚህ ይላል፣ በሰላም ኑር በፍጹማን ሁኑ ይልና አንድ ሐሳብ ይኖራችሁ ይላል። አንድ ሐሳብ ህብረት ምንድነው? አንድ ሐሳብ አስተሳሰብ ነው። አፍ አንድ እየተናገረ ልብ አንድ ካልሆነ ግን ህብረት የለም። አንድ ሐሳብ ይኖራችሁ ይላል መጽሐፍ። የሐሳብ አንድነት ነው። እግዚአብሔር ምን አለ? በማቴዎስ ወንጌል በዮሐንስ ወንጌል 17 ላይ ምን አለ? ጌታ ኢየሱስ የሰጠኝን ቃል ሰጠኋቸው እኔ እናንተ አንድ እንደሆነን ነው ያለው። እኔ እናንተ እንለያያና አንድ እንደሆነን እነርሱም ከኛ ጋር በቃላችን ምን ይሆኑ? በቃላቸው አንድ ይሆኑ ነው ያለው። ኢቭን ለኛ እንኳን ሲማልድል ምን በቃላቸው ከዚህ በኋላ አንድ ይሆኑ ከኛ ጋር። እኛና እግዚአብሔር አንድ ተደረገናል። በምን? በቃል። እግዚአብሔር የህብረት አምላክ ነው። የመጨረሻ የቸርች ጉልበቷ ህብረት ይባላል። ሰፋ ያለውን ትምህርት እዛኛው ታገኛላችሁ። ወደ ፌስቡክ ለፉ። ህብረት በጣም ወሳኝ ነው። ህብረት የሌለው ማንንም አይፈራውም። ህብረት ካለ ግን በጣም ትፈራለህ፣ ትባረካለህ። ቸርች ተገኝ፣ ጸሎት ስፍራ ላይ ተገኝ። የእግዚአብሔር ቃል የእግዚአብሔር ነገር ባለበት ሁሉ አትጣጣ። ቻፕል ሂድ፣ ቸርች ሂድ። ገብቷል? ወንድሞች መልካም የምትላቸው ወንድሞች ጋር እየተገኝ እንጸልይ ሲሉ ደስ ይበል፣ እንዘምር ሲሉ ደስ ይበል። እንደገና ሌላ የምታብረው ከብርሃን ጋር ብርሃን ከብርሃን ጋር ነው የሚያብረው። ብርሃን ከጨለማ ጋር ምን ህብረት አለው? ህብረት የለውም። ልዩነት ነው። ጨለማ ጋር አትተባበር ነው የሚል ገብቷል? እንጸልይ የሚሉን እሺ ነው ማለት አለብህ። ቸርች ትቶ ጸሎት ትቶ ወደ ሌላ ቦታ እንደሚልን እነሱ ጋር አትሂድ። ቸርች ስትባል ግን እሺ እንጸልይ ሲሉ እሺ በል። ህብረት እያረክ ነው። የመጨረሻው ደግሞ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ የመጨረሻው ቁጥር ምን ይላል? የእግዚአብሔር አብ ጸጋ፣ የጌታችን ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ምን ህብረት። ሌላኛው ህብረት ማን ነው? ከፍ ያለው ከመንፈስ ቅዱስ ጋር ህብረት እናርግ። የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን ይላል።
ከመንፈስ ቅዱስ ጋር እንዴት? በጸሎት በመዘመር መንፈስ ቅዱስን በመታዘዝ በማገልገል ስታገለግል እየታዘዝክ ነው። በዝማሬ በተሰጠ ጸጋ ነብይም ከሆንክ በነብይ አስተምራለኝ ነኝ አስተማሪም ነብይም ነኝ እየርካ አስተምር። አሁን እየተባበርኩ ለመንፈስ ቅዱስ ጋር ከመንፈስ ቅዱስ ጋር የተባበረ አይከስርም አይጣልም፣ ሁሉ ጊዜ በከፍታ ይታያል። ንጉስ ሆኖ ይኖራል። የበላይ ትነግሳለህ። ንጉስ ነህ፣ ገዥ እንጂ ተገዥ አትሆንም በዘመን። ስለ ህብረት ይሄን አክል ብያችኋለሁ። ህብረታችሁ ታደሰ። በቤተሰብ በኩል ህብረት ይሆንላችኋል። በአገልግሎት ህብረት ይሆናል። የከሌ ቸርች የለም። ህብረት ሲገባክ ሁሉም አንድ የክርስቶስ ቤት ነው። ሁለትና ሶስት ሆናችሁ ብትጸልዩ በመካከላችሁ ይገኛል። እግዚአብሔር በመካከላችሁ እንዲገኝ ከፈለክ ራሱ ሁለትና ከዛ በላይ መሆን አለበት። አይ እግዚአብሔር እንኳን ይገኛል አለ ብቻችሁ ሆናችሁ ብትጸልዩ አላለም። በጣም ቦታ የሰጠው ምንድነው? ሁለትና ከዛ በላይ ሆናችሁ። አንድ ሰው አሞትኝ እኔ ከጸለይኩለት ተስማምተን ለፈውሱ ከጸለይነት ተስማምተናል እና እሱ አንድ ልብ ነው ያለን ይሰማናል። ስለ ህብረት ይሄን አክል ብያለሁ ጠቁሜያለሁ። የበለጠውን ዋትስአፕና ፌስቡክ ላይ የትናንት ነው ትምህርት ያመለጣችሁ ደግሞ ትምህርት 40 በዋጋ ተገዝታችኋል የሚል ትምህርት ነው። በዋጋ ተገዝታችኋል አንደኛ ቆሮንቶስ ላይ ምዕራፍ 6 ከቁጥር 19 እስከ 20 ያነብላችኋል። እንደዚህ ይላልኝ ለመሆኑ ይላል ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህ መንፈስ ከእግዚአብሔር የተቀበላችሁት ነው፣ እናንተም የራሳችሁ አይደላችሁም። የማን የራሳችሁ አይደላችሁ በዋጋ ተገዝታችኋልና፣ ስለዚህ በሰውነታችሁ እግዚአብሔርን አክብሩ ይላል። አሜን። ስለ ቃሉ አምላካችን የተመሰገነ ይሁን። ይሄኛው ትምህርት ምንድነው? በዋጋ ተገዝታችኋል። አየ በዋጋ ተገዝታል። የራስ አይደለም። ዋጋን ማወቅ አለብህ። ብዙ ነገሮች በህይወት ላይ ተፈጠሩ እኮ ዋጋን ባለማወቅ ነው። በሽታ በራሱ አይኑሮት፣ እርግማን በራሱ አይኑሮት አይደለም። አጋንንት አይደለም፣ በሽታ አይደለም። ነገር ግን ዋጋን ስላላወቅ እንደፈለጉ መጥተው እንዲፈነጩብህ የሆነ ጊዜ ፈቀድክላቸው። ነገር ግን ከዛሬ ጀምሮ ህይወት የበረከትና የበረከቶች ሆኖ እንዲቀር ስለተፈለገ ይሄ ትምህርት መጥቶልሃል። በዋጋ ተገዝተሃል። የራሳችሁ አይደላችሁም። የቤተሰብ አይደለም፣ የራስህ አይደለም። የገዛ አካል ላይ መገዛት ማለት ኮንትሮል መሆን፣ በአንድ ነገር ውስጥ በአንድ አካል ውስጥ ቁጥጥርና ስርዓት ውስጥ መኖር። በዋጋ ተገዝተሃል። በማን? በደሙ። በማን? በኢየሱስ። ስለዚህ ማን ነው? የኢየሱስ ነህ። ከዚህ በኋላ ምንድነው? አማኝ ስትሆን በክርስቶስ ስትሆን የራስ ፈቃድ ለፈቃድ ሳይሆን የምትኖረው ለፈቃዱ ነው የምትኖረው። እንደ ልቤ ሳይሆን የምትለው እንደ ልቡ ነው የምትለው። ለልቡ ሐሳብ እንጂ ለልብክ ምኞትና ሐሳብ አትኖርም። ለፈቃዱ እንጂ አንተ ለፈቀድከው አትኖርም። እሱ ለፈቀደው ግን ትኖራለህ። በዋጋ ተገዝተሃል። በማን? በደሙ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 19 ላይ ምን ይላልኝ? ያውም ያለ ነውርና ድፍ በሌለው እንደ በግ በክቡር በሆነው በክርስቶስ ኢየሱስ ደም እንደተገዛችሁ አታውቁምን? የተገዛበት የዋጋው መጠን ይነግራል። ክቡር የሆነ ነውርና ነቀፋ የሌለው የክርስቶስ ኢየሱስ ደም ከኃጢአት ሁሉ የሚያነጻው አጋንንት ደሙን ባየበት ሁሉ የሚቀልጥበት በዛ ደም ተገዝተሃል። ስለዚህ አንተ ይሄ ዋጋ ሲገባ የበሽታ ማደሪያ መሆን አትችልም። የክፋት መገለጫ መሆን አትችልም። የበረከትና የክብር መገለጫ ትሆናለህ። በዋጋ ተገዝተሃል። የከበርክ ነህ። አልተገዛም የኛ እናረጋለን የሚል ፈርዖን ይባል። ዛሬ ፈርዖን ቢዝነሳችሁን፣ አገልግሎታችሁን፣ ትዳራችሁን ይለቃል። ሰላማችሁ ይመለሳል። ምርኳችሁ ይመለሳል። በዋጋ ተገዝታችኋል። በዋጋ የተገዛ ሰው አይሳደብም። ዋጋው የገባው ምን አለ ጳውሎስ? ገላትያ 2:20 ላይ ምን አለ? ገላትያ 2:20 ላይ አሁን እኔ የምኖረው ክርስቶስ በእኔ ይኖራል፣ እኔ ግን ሞቻለሁ አለ። ክርስቶስ ግን በእኔ ይኖራል አለ። ሕያው ሆኖ በእኔ በሚኖረው ስለ ክርስቶስ ነው የምኖረው አለ። ስለ እኔ ለተሰቀለው ነው የምኖረው አለ። አየ ሞቻለሁ አለ። ግን የሚናገረው የሞት ሰደ በህይወት ያለ ሰው ግን ሞቻለሁ ይላል። ምን አይነት ሞት ነው የሞተው ጳውሎስ? ለዓለም ሞቻለሁ እያለ ነው። ለተሳዳቢነት ሙቻለሁ፣ ለቅናት ሙቻለሁ፣ ለክፋት ሙቻለሁ። አየ ዓለም ለምትፈልገው ነገር ሞቻለሁ፣ አጋንንት ለሚፈልገው ሞቻለሁ። እኔ ለክርስቶስ ነው የምኖረው አለ። አሁን የክርስቶስ መገለጫ ነኝ፣ የሰላም መገለጫ ነኝ። ለዚህ ህይወትም ይያል ተገዝቻለሁ፣ በዋጋ ተገዝቻለሁ። በዋጋ የተገዛ ሰው የገዛውን አይነት ህይወት ነው የሚኖረው። የገዛ ክርስቶስ ነው፣ የገዛ ከኢየሱስ ደም ነው ብለናል። እንደ ክርስቶስ የሆነ ህይወት እንዲገለጥብህ እግዚአብሔር በየቀኑ ይፈልጋል። ስለዚህ ምን አለ? ይሄን ትምህርት አቀርብላችኋለሁ። በዋጋ ተገዛ። ሳምበዲ መገዛቱ ያልገባው ሰው ሳምበዲ ክርስቶስ ሳይሆን እየኖረበት ያለ ራሱ እየኖረ ካለ ለዓለም አለመሞቱ የምታውቀው ሲሳደብ ካገኘው ለዓለም አልሞተም። ያልሞተበት አንድ ጉዳይ አለ። ለዓለምና ለኃጢአት አልሞተም። ሲሳደብ፣ ዝሙት፣ የተለያየ አይነት ኃጢአት እግዚአብሔር የሚያስቆጣ ነገር ሲያደርግ ካየው ምንድነው ማለት? አልሞተም። ገና የጳውሎስ አይነት ደረጃ ውስጥ አልደረሰም። ጳውሎስ የገባበት ክብር እኔ አሁን አልኖርም አለ። በህይወት በእኔ የሚኖረው ክርስቶስ ነው አለ። ለመጸለይ ነው አለ የምኖረው፣ ለመዘመር ነው አለ፣ ለማገልገል ነው አለ። የእግዚአብሔር ለወንጌል ስራ ብቻ ነው የምኖረው አለ። ከክርስቶስ ሌላ ነገር አልሰብክም አለ። በዋጋ ተገዝታችኋል፣ ያውም በከበረ ደም። ዋጋ ውድ ነው። አዛ ምን አለ? አንደኛ ቆሮንቶስ 7:23 ላይ ምን አለ? በዋጋ ተገዝታ የሰዎች ባሪያ አትሁኑ። ለምን? ሰዎች ማዳን ስለማይችሉ። ማዳን በማይችሉ በስጋ ለባሽ በአለቆች አትታመኑ። መዝሙር 46:3 ይሄንን ቃል ሲያጸነው የሰዎች ባሪያ ምንድነው? ፍቃድ የሌለው ጥገኛ። የማንም ጥገኛ አትሁን፣ የክርስቶስ ብቻ ነው። ወዳችኋለሁ። ነገ ትምህርት 42 ይመጣላችኋል። ወንጌል ኃይልን የሚል ትምህርት ይመጣላችኋል። ሻሎም ሸር አድርጉላቸው። ህብረት ቤተክርስቲያን ህብረት ያስፈልጋታል። ፕሮፌት ፋረስ ነኝ። ትልቅ ትምህርት ነው። ሸር አድርጉልኝ።